ሙዚቃ መሳሪያ ነው ይሄ ሽጉጥን የሚመስለው የሚገርም ነገር ብዙ ጠላቶች እንደዚህ ገድያ ፓወርፉል ዌፐን የሚገርም ነው እንደሳቸው አጎት በ5 በ6 ቤስት ተጫዋች ነበሩ አንተ ባለ ስንት ኪ አረክ አንተ ኢየሱስ ምትለው እሱ ይውሰድ አደባልቆ የማየት ነገር ዓለማዊም ነው መንፈሳዊም ነው የሚለው ነገር አማደባለቅ ከዛ እንደገና ደግሞ አሳንሶ ማየት ብዙ ሰዎች ራሴን እኮ በጣም ዲፕሬሽን ውስጥ ነበርኩኝ እና አሁን አንተ ስትጫወታ አይቼ እኮ አሁን ታደስኩኝ ብለው የሚመሰክሩ አሉ አንተ ስለ ሙዚቃ ሰዎች ምንድነው መረዳት ያለባቸው እስትንፋስ ያለው ሁሉ እግዚአብሔርን ያክብር ነው የሚለው ኢንስትሩመንት በራሱ ስፒሪቹዋል መሆን ይችላል ሙዚቃ ማለት እግዚአብሔርን ግሎሪፋይ የምናደርግበት ነው አብራችን ኳየር እንድትሆኑ ጋብዣቸዋለሁ ይሄንን መሳሪያ አይቶ አለመፍራት አይቻልም with Pastor Casa Hulema የተወደዳችሁ ግሎሪዞን ሚዲያና ቲቪ ወርልድ ዋይድ ቻናል ቤተሰቦች አድማጭና ተመልካች ኢትዮጵያውያን ኤርትራውያን ባለም ዙሪያ ሆናችሁ በአገልግሎታችን የምትባረኩ አስተያየት በመስጠት ደግሞም ገንቢ የሆኑ ምክራችሁን በመለገስ አብራችሁን ያላችሁ ሁሉ የጌታ ጸጋና ሰላም ይብዛላችሁ ያልኩ ዛሬም ደግሞ እንደተለመደው በአገልግሎታችን እንድትባረኩ በብዙ ደሞ ደስታ ከኛ ጋራ እንድትዘልቁ የተለየ እንግዳ በስቱዲያችን ውስጥ ይገኛል በጸሎት ፕሮግራማችንን እንደምንጀምረው ሁሉ እናንተ ደግሞ ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ሐሳብ አስተያየቶቻችሁንና ለሌሎች ሰዎች ሼር ማድረጋችሁን ማካፈልን ሳትረሱ አብራችሁ እንድትቆዩ በጌታ ፍቅር ጠይቃችኋለሁ እኔ ወንድማችሁ ፓስተር ካሳሁን ነኝ ዛሬ ደግሞ ይሄን ቻናልም ለማሳደግ እናንተም በስቲከርና በሱፐር ስቲከር በተለያየ መንገድ ሳፖርት እንድታረጉ አገልግሎታችንን እንድትደግፉ እንድታሳድጉ በጌታ ፍቅር ጥሬን ያቀርብኩኝ ወደ ዛሬው እንግዳዬ ስመጣ ከሩቅ አገር የመጣ እንግዳ ነው ዛሬ ከነኛ ጋራ ቆይታ የሚያረጋው ይህ እንግዳችን with Pastor Casa Hulema ዘማሪ ነው የቃሉ አስተማሪ ነው የሚገኘው በጋምቤላ እና ከዛ በዙሪያው ባሉ ቦታዎች በማገልገል ነው ረጅም ጊዜ ያህል በሶሻል ሚዲያ ነበረ የምንተዋወቀው ዛሬ ደግሞ እግዚአብሔር አምላክ ረድቶት ኪሎሜትሮችን አቆራርጦ መጥቶ በግሎሪዞን ሚዲያ ከፓስተር ካሳሁን ጋራ አብሮ ተከስቷልና እንኳን ደህና መጣ ሀብትሽ እንኳን ደህና ቆየኝ ፓስተርዬ ሌላ ታይትል ስላላየሁኝ ያንተ ገጾች ላይ ያው ሀብትሽ እያልኩ ነው እየጠራው ያለሁት ሰዎች ሲናደዱ ነው በስምህ የሚጠሩህ እና አንዳንድ ጊዜ ሲያከብሩህ ግን ያው የሪስፔክታቸው ማሳያ እንዲሆን የፍቅራቸው ማሳያ እንዲሆን ከስምህ በፊት ቤተክርስቲያን የሰጠችህን ወይም ደግሞ ያለህን የመጠሪያ የአገልግሎት መለያ የሚባለውን ነገር ይጠሩታል እና ሌላ ኦርዲን የተደረከበት ስያሜ ያለ በቤተክርስቲያን ይህን ያክል ከፍ ያለ እንትን የለኝ ኖርማሊ አገለግላለሁ እኔ ደግሞ ጀስት ገና ስላላደኩ ይህን ያህል እንትን እንዲሰጠኝም አልፈልግም ስለዚህ አገልጋይ በሚለው ነው የምትሄደው አገልጋይ በሚለው ይያዝልኝ እሰይ እሺ ቴንኪው ከመለስ ባለሙያዎች እና ተመልካቾቻችን ጋራ እንኳን ደህና መጣህ ብለናል እንዲሁ ደግሞ የእስኪ ዩኒክ ነገር ነው ይዘህ እዚህ ያለውና በጣም የሚገርም ነገር ነው ሙዚቃ መሳሪያ ነው ይሄ የሙዚቃ መሳሪያ ነው ባህላዊ ሙዚቃ መሳሪያ በጣም ባይ ዘ ዌይ አልተለመደም ይሄኛው ኦልሞስት ቅድም አንድ ነገር ድንገት አጫውቼ እንደሆነ ባላውቅም በመጃንግ ብሔረሰብ ውስጥ ይሄ የለም
ይሄንን የወረስኩት ከቤንች ብሔረሰብ ነው እዛ ነው ሚዛን ነው ያደኩትና አንተ ከመጀን ቤተሰብ ነው የመጣው አዎ ከዛ የቤንች ደግሞ የባህላዊ ሙዚቃዎች መሳሪያ ነው ይሄ ያ እና ሳልነግርህ ማላልፈው ፋዘር ቤንች ነው ኦኬ ማዘር ደግሞ መጀንገር ነች ኦኬ ከሁለቱም ያ ከሁለቱም ስለዚህ መብት አለ ያ እንደፈለኩ ስለዚህ ቤተሰብህን ይሄንንና ከዛም ሲቀጥል ደግሞ የሀገር ነው ያ አለፍ ስናደርገው ደግሞ ረጅሙን ዘመን ይሄ ማህበረሰብ የሚጠቀምበት የዓለም ደግሞ የመላው ዓለምም ንብረት ነው yes ለምን ሲባል ታለንት ወይም ስጦታዎች ወይም እያንዳንዱ ግኝቶች መገኛቸው ካስገኙ ከተባለው ብሔረሰብ የሚሆን ግለሰብ ጨምሮ እግዚአብሔር ስለሆነ የጋራ ሰጪ ካለን የጋራ ንብረት ነው የሚኖረን ማለት ነው በቃ በዛ አርገን ያዘው እሰይ እንግዲህ በዚህ ውስጥ ሐሳቦችን እያነሳን እንሄዳለንና እንኳን ደህና መጣ ካልን በኋላ እስኪ ባንድ መዝሙር ፕሮግራማችንን ብንጀምር ጸልየህም ብንጀምር መልካም ነገር ስለሆነ ጸሎቱንም መዝሙሩንም ላንተ ሰጥቻለሁኝ አብቲ ጸልዬ ዘምሬ አዎ ከዛ ከቻልክም እጅ መጫንም ትችላለህ ኦኬ እጅ መጫኑ በኋላ ይደርሳል አሁን ግን በቃ ትንሽ ልጸልይና ድንገት ያው ኃይል ከመጣ እጅ እንዳልጭን ያው ፈራለሁ ግን አጥር ላርገው እሺ የዘላለም አምላክ ልዑል እግዚአብሔር ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን አሜን እነና ወገኖችን ጠብቀ ሁላችንም በሰላም ጠብቀ ስላገናኘህን እናመሰግናለን አሜን በዚህ ትልቅ ቤተክርስቲያን ውስጥ ስላለ ዓላማ በጣም አመሰግናለሁ አሜን ክብርና ምስጋና ለስምህ ይሁን ፓስተርን በሰላም ጠብቀ እኔን ደሞ ከጋምቤላ በሰላም አምጥተ ስላገናኘህን እናመሰግናለን ሁሉ እንደ ፈቃድ ይሁን በኢየሱስ ስም Thank you እስኪ በመዝሙር ምን መዝሙር ልትዘምርልን እና ልትጀምር ፈለክ እንግዲህ እኔ በጣም ልጅ ሆኜ ያንተን መዝሙሮች በጣም ሰማለሁ እና ያው ከመብሰላችን በፊት እንግዲህ በጣም የናንተን የታላላቆቻችንን መዝሙሮች እየሰማን ነው ያደግነውና ከዛ ውስጥ ደግሞ በተለይ እግዚአብሔር ቀን አለው በኔ ህይወት ላይ በጣም ትልቅ ተጽዕኖ አለው እና እሱን በመዘመር ነው በዚህ መጀመሪያው Thank you ቅር ይላል እስቲ እንየዋ አዘማመር ቅር ካሰኘኝ ወይም ቅር ካላሰኘኝ እስቲ እንየው እንስማው anyways እሱን ተቆጣ እንጂ እኔን አይደለም ምክንያቱም ድምጽ ሰጪው እሱ ነው እኔ መንፋት ብቻ ነው ስራ ስለዚህ እሱ ነው መዝሙር ይካበላሽ የሚያበላሽው ምን የማያወራውን እኮ እያስወራው ያለው እኮ አንተ ነህ የማይናገረውን እያናገርከው ያለው አንተ ነህ anyways ስለዚህ አንተ ነህ ማለት ነው የምታዘው አንተ ከሆንክ የታዘዘውን ባወጣበት ነገር እሱ ተጠያቂ ሊሆን አይችልም እሺ በቃ ይሁን እስቲ እንሞክረው እስቲ እሺ መጀመሪያ ለሞክረው እሺ ድምፁ ያዘረግጣል አቃለው በጣም ቤስት ነው ታየው ራሱ ሽጉጥ ነው የሚመስለው የሚገርም ነገር ብዙ ጠላቶችን በዚህ ገድያ በእውነት ብዙ ጠላቶች ሲዘምር ይወርቃል በቃ ምን ማማራጭ በዚህ ብዙ ገለሃል አዎ ብዙ በጣም በቃ ሳውሎች ካሉ ይሄ ይዘምራል ይወርቃል this is the best powerful weapon በጣም ስለዚህ ድንገት ግን ሰው ሰው አይደለም አይደል የገደልከው ጠላት ነው እንግዲህ እኛ የሰው ጠላት ይላል እሺ ስለዚህ እኛው የዲሞኒክ የሆነ ስፒሪት ካለ እሱ ነው የምንመታው ሲጀመር ያው ውጊያችን ከስጋና ከደም አይደለም ግን በስጋና በደም ውስጥ ነው እና ባየር ላይ ነው ኦኬ anyways let's go እሺ
This is really amazing. Yeah. By the way, ራሴን ማዝናናው በዚህ ነው እና አንዳንዴ ይከፋኛል ምክንያቱም እኔ ብዙ ቻሌንጆችን አልፌያለሁና ይከፋኛል በጣም በዛን ጊዜ ይሄ ነው የሚያስናናኝ እና በቃ በጣም በልጅነት አጎቴ በ6 እና በ7 እንትን ይጫወት ነበር ቤተክርስቲያን ላይ እና እኔ ደግሞ የሱን አሻሽዬ ነው የሰራሁት እሱ በ5 እና በ6 ይዘምርበት የነበረውን እኔ ከሱ አይቼ አጉሎ የሚባል አለ እኛ ጋር just ከብስን ጠብቅ አጉሎ የምትባል እንትን አለችና እሷን የቀድ እንትን ያረኩ ዜማውን ከዛ የቀዳው ከዛም በኋላ just ያደገ መጣ ከዛ ከሱ በለጥኩ የሚገርም ነገር ከዛ በቃ መነሻዬ just ከሃይ ስኩል ነውና በቃ ብዙ መንገዶችን አብሬ ከሷ ጋር ነው ተወጋስኩት ግን እቺኛይቱ ወደ አገልግሎቱ ዓለም ከገባው በኋላ ሌላ ነው የሰራውት በዛኛው ዓለም ደግሞ ትምርት ቤቶች ላይ በተለያዩ በሙዚቃ በተለያዩ ነገሮች ይቀርብ ነበር ግን ወደዚህ ስመጣ ያኛውን ኒው ጄነሬሽን ተወልጃለሁ ዳግም ስለዚህ የኔም ቃ just መወለድ አለበት ብዬ አድሳለሁ ስለዚህ ይሄን ይመስላል ዋው እንዴት ደስ ያንተ አጎት ናቸው የዚህ ነገር ያ መነሻው በጣም እሱ ታለንትድ ነው በዚህ ከዛም በኋላ እሱ አሁን ግን እንደኔ አይችልም በእውነት ሪሊ አይችልም ምንድነው ሲያሜው በራሱ የዚህ ሙዚቃ መሳሪያ በቤንችኛ ፒርግን ይሉታል ፒርግን አዎ በቤንችኛ እና just እዛ የኛ አካባቢ ላይ አማራዎች ፋንፋ ነው ይሉታል ይሄ ዋሽንት አይደለም ኖርማል ዋሽንት እቺ ባለ አንዷ ነች ስለዚህ ይሄ ፋንፋ ነው ይሉታል አዎ እሺ እና የሚገርም ነው እነሳቸው አጎት በ5 በ6 ቤስ ተጫዋች ነበሩ አንተ ባለ ስንት ኪ ያረከው እኔ አሁን በዛኛው በትምርት ቤቱ ዓለም በ17 ይጫወት ነበር የትኛውም አይነት ዜማ ያስገባል እኔ ደግሞ ትንሽ አነስ አድርጌ በ15 አረኩ ኦኬ 15 አረኩና ከዛ ድምጾቹን አሁን ያንዳንዱ ይሄ እዚች ጋር ቤዞች አሉ እነዚህ ቤዝ ናቸው ከዛም በኋላ የነዚህ ተመሳሳይ ደግሞ ከዚህ ጀምሮ ቀደም መዝሙሩን ያቀጠንኩባቸው እንትኖች ናቸው ለምሳሌ ሶስት አይነት ድምጽ ታገኛለህ እንደዚህ አድርገን በሶስት ምክንያቱም በወፍራም ቢሄደውን በወፍራም ቀጭኑ ደግሞ ወደ ወፍራሙ እንዲሄድ እንደዚህ በማድረግ ነው የሚገርም ነው በጣም ይሄንን አሁን የሙዚቃ መሳሪያ በቸርች ውስጥ አሁን ተጠቀሙበታላችሁ አረ በስመ በጣም አሁን በቃ የኔ አሁን አገልግሎት ከዚህ እኔ ከትንሽ ቀበሌ ነው የወጣሁት እና ወደ ክልል ገባለው ብዬ ምንም ሐሳብ አልነበረኝም ግን አንድ ቀን ለትምህርት ወደ ጋምቤላ ክልል ስመጣ አትለየኝም ነበር እዛም ደሞ በተወለድኩበት ሀገር ላይ ጎደሬ የተባለች የጋምቤላ ክልል ወረዳ እና ከዛች ቀበሌ ነው የተነሳሁት ጎደሬ ከዛ ሜጢ ከተማ ጎሽኒ ቀበሌ ከተባለች መንደር ነው እና ከዛ ወደ ክልል የመግባቱ ምንም ተስፋ አልነበረኝም ውጤት ከመጣ just ሆነ ካልሆነ ደግሞ just አዎ ዝም ብዬ ነው እና አትለየኝም ነበርና ይዤ ስመጣ
አንድ ቀን አሁን ማገለግልበት የእስራኤል ዳንሳ ቸርች ያጋጣሚ መጥቶ ነበርና ጀስት አንድ ቀን ኮንፈረንስ ነበር እኔ ደግሞ ለትምህርት ነው የመጣሁት ከዛ ዛ ኮንፈረንስ ላይ ስመጣ የሆነ አገልጋይ ጠራኝ ስለዚህ እግዚአብሔር ደግሞ አንድ ነገር ተናግሮኝ ነበር እኔ ሰው አዘጋጅልሃለሁ ብሎኝ ነበር ከዛ ማንም አልነበረኝም ከዛ ስመጣ እንዴውም አንድ ነገር ላስታውስ ድንገት ሰዓቲን እንዳልሻማብ እና በዛን ሰዓት በጣም ቻሌንጅ ነበር እኔ ማን ነኝ የሚለውን ነገር ስጠይቅ ራሴን ያገኘሁት በቃ ክርስቶስ ጋር ራሴን እንትን አድርጌ ነበርና ክርስቶስ በኔ ህይወት ውስጥ ሲሳል ቤተሰቤን አስረሳኝ ፋዘር እኔ በቃ መለየት ፈልጋለሁ እኔ ለክርስቶስ መለየት ፈልጋለሁ ብዙ ህዝብ ሳገለግል ይታየኛል ስለው አይ አንተ በነቤቱ ነህ ሌላ ሃይማኖት እንትን ማለት አትችልም ስለዚህ ከዛሬ በኋላ ወስን ብሎ ሁሉንም ነገር ዘጋጋ ምግብ እንዳትሰጡት ምንም ነገር እንዳይሰጠው ከዛም በኋላ 2 ቀን አድሬያለሁ በራብ እና 2 ቀን አደርኩ ከዛም በኋላ እቺን ወደ ውጤቴ ተበላሸ 12ኛ ላይ ውጤት ከተበላሸ በኋላ ተወዳደርኩ ለኮሌጅ ሲወዳደር ከዛ አለፍኩ እና 1% ብቻ ነበር የጎደለ ለዩኒቨርሲቲ ከዛ ፋዘር ባክ ትራንስፖርት ሰጠኝና ወደ ጋምቤላ ልሂድ አንተ ኢየሱስ የምትለው እሱ ይውሰድ እና ከዛም በኋላ እንደዛ ሲለኝ በጣም ተስፋ ቆረጥኩና አለቀስኩ ከዛ መካነ ኢየሱስ ቸርች አለና እዛ በቃ ጀስት ማገልገል አለብህ ብለው አስጠግተው ነበር ከዛም በኋላ ከህዝብ ሰብስበው 1000 ብር ሰጥተውኝ ላኩ እና ያቺ 1000 ብር ካለቀች በኋላ ነበርና እዛ እቺን ነገር ይዤ እዛ ቸርች ስገባ አገልጋዩ አነሳና ምንድነው ይሄ መዘምርበት ነው ባል እስኪ ሞክራለ ዘመርኩበት ህዝብ ሁሉ ተገረመና እስራኤል ዳንሳ ራሱ ለቆ ነበር በራሱ ቲቪ ቻናል ላይ በጣም ብዙ ህዝብ ነበር ያየው ግን ያው ነገሮች አልሆነውምና እንደዚህ አልሆነም እና በጣም ታምሩ በዚህ ነው አገልግሎት በርም የተከፈተው ስለዚህ ለዚህ ነው እኔ አልጥልም ኤቭሪዌር ይጀምጓዘው ስለዚህ ሰማይም አገልግሎትን ታስከፍትበታለህ ማለት ነው ምን አማራጭ አለ ብዙዎች ይባረኩበታል ይገርማል በጣም ብዙ ይሄ ድንቅ ነገር ነው አንድ ሁሉ ጊዜ የሙዚቃውን ዓለም በጣም አብዛኛው ሰው አደባልቆ የማየት ነገር አለበት ወይም አሳንሶ ማየት ዓለማዊም ነው መንፈሳዊም ነው የሚለውን ነገር ማደባለቅ ከዛ እንደገና ደግሞ አሳንሶ ማየት ደግሞ ሌላው ጉዳይ ነው አያስፈልግም ባይ ጥቂቶች አሉ በጣም ጥቂቶች አያስፈልግም ባይ አሉ መጽሐፍ ቅዱስ ላይ ስለ ሙዚቃ እና ስለ ዜማ ስለ ዝማሬ የሚነሱት ሐሳቦች ደግሞ እጅግ የተለዩ ናቸው አንተ ስለ ሙዚቃ ሰዎች ምንድነው መረዳት ያለባቸው ኢንስትሩመንት በራሱ ስፒሪቹዋል መሆን ይችላል መንፈሳዊ መሆን ይችላል ማለት በጌታ መሆን ይችላል በራሱስ ደግሞ ዓለማዊ መሆን ይችላል ወይንስ ሰውየው ነው ዓለማዊም መንፈሳዊም የሚያረጋው ሙዚቃ ከእግዚአብሔር ቃል አንፃር ከእግዚአብሔር ቃል አንፃር ሙዚቃ ላንተ ምንድነው በቃ እኔ በመዝሙር 150 ላይ እንግዲህ እንደምናየው እስትንፋስ ያለው ሁሉ እግዚአብሔርን ያክብር ነው የሚለው እስትንፋስ ስለዚህ እኔ ለኔ ሙዚቃ ማለት እግዚአብሔርን ግሎሪፋይ የምናደርግበት ነው ስለዚህ ለሌላ የሚደረግ በሙዚቃ መሳሪያ ለሌላ የሚደረግ የትኛው አይነት ፐርፐዝ እኔ በዛው የለውበትም አሁን እኔ ለእግዚአብሔር ክብር ነው ቀደም እንዳልኩ ያኛውን ተጠቀመው የነበርኩትን በቃ አልፈልግም ይሄኛውን የተለየ አድርጌ ለእግዚአብሔር ክብር እንዲሆን ዘንድ የክብር ዕቃ እንዲሆን ዘንድ አቀረብኩ ስለዚህ የሰውየው ማንነት ነው ሰውየው ከተቀየረ ስለዚህ ነገሮቹንም መቀየር ይችላል ማለት ነው ዋናው የሰውየው መቀየር ነው እንጂ እኛ ለምሳሌ በሁለት እግር መሄድ አይቻልም በሁለት እግር ሁለት ዛፍ ላይ መውጣት አይቻልም ስለዚህ ምንድነው ፐርፐዙ እግዚአብሔርን ግሎሪፋይ ለማድረግ ስለሆነ ዓላማው በቃ እግዚአብሔርን ማክበር ነው ስለዚህ ሰዎች ይሄኛውን እይታ አንስተው እግዚአብሔርን ግሎሪፋይ በማድረግ
ነው የምንጠቀመው በሚለው ነገር ውስጥ ቢካተት መልካም ነው ብዬ አስባለሁ። ቅድም አሁን አንስተህልኝ ነበር በዚያውን በጣም ብዙ ጣላት ገድያለሁ አልከኝ። ያ ማለት መንፈሳዊ ውጊያ ውስጥ አክቲቭ ነኝ በራሴም ደግሞ የሚሰማኝን የትኛውንም አይነት ሁኔታ ይሄንኑ የሙዚቃ መሳሪያ ተጠቅሜ ልክ ዳዊት እንደሚያደርግ እንደነበረው እንደዛው አይነት ልምምድ አለኝ የሚል ምልከታ ነው ያለው በሰናብራራው ማለት ነው። ሶ አሁን ለምሳሌ ዳዊት መንፈሳዊ ውጊያን በበገናው አድርጎ ያውቃል። ለመጀመሪያ ጊዜ በብሉይ ኪዳን ዘመን ወይም በነገስታት ዘመን ላይ የምናገኘው ስፒሪቹዋል ዋርፌር ወይም መንፈሳዊ ውጊያ ከዳዊት በገና ጋር ነው። ዳዊት ራሱ አልነበረም የሚዘምረው። በገናውን በተጫወተ ጊዜ ርኩስ መንፈስ ከሳኦል ይርቅ ነበር ይላልና ሰውየው ዴሊቨርድ ነበር የሚሆነው። ስፒሪቹዋል ሪሊዝ ይቀበል ነበር እና ያንን ከአሁን ዘመን የቤተ ክርስቲያንና የሙዚቃ አተያይ ጋር እንዴት ታየዋል? አሁን የትኛውም አይነት አንድ ነገር ላውራና የትኛውም አይነት ምግብ በጣም ተከሽኖ በጣም በስለው መስራት ይቻላል። ግን ትንሽ የጨው ከሌለበት ያ በጣም የበሰለው የትኛውም አይነት ምግብ ከመጣል ውጭ ሌላ አማራጭ የለውም። ስለዚህ እኔ አሁን በሙዚቃ ውስጥ አንድ ነገር አምናለሁ። በቃ ጀስት ታለንትድ የሆኑ ሰዎች አሉ። እነሱ ሲጫወቱ የሰው ነፍስ የሚረከው ኢቭን ዋይ ኖት ኪቦርድ ይሄ አይደለም ኪቦርድ ራሱ ሲጫወቱ የሰው ነፍስ የሚያረኩ ሰዎች አሉ። so this is gift። ስለዚህ እኔ ምንድነው በየማምነው በጸጋ ከሆነ የእግዚአብሔር መንፈስ ከተደመረበት የትኛውም አይነት ነገር በቃ እኔ አሁን በዚህ ስጫወት ብዙ ጊዜ ላይቭ ላይ ያገለግላለሁና ረጅም ሰዓት በዚህ ዘምራለሁ እና ብዙ ሰዎች ራሴን እኮ በጣም ዲፕሬሽን ውስጥ ነበርኩኝ እና አሁን አንተ ስትጫወት አይቼ እኮ አሁን ታደስኩኝ ብለው የሚመሰክሩ አሉ። ይሄ በትንሹ ነው። ስለዚህ በቸርች ላይ ደግሞ ኖርማሊ ሙዚቃ ተከፍቶ አብሬ እንትን ሳረግ ሰው ሁሉ በእኔ ከመዘምረው ይልቅ በዚህኛው ዝም ብለው ሰምተው እልል ብለው በቃ ግማሹ አልቅሰው ወደ ቤት ይገባል። እና ምን በየነው እኔ መናገር እንፈልገው የእግዚአብሔር መንፈስ ትልቁን ቦታ ይወስዳል። ስለዚህ ዳዊት በእግዚአብሔር መንፈስ አርፎበት ነበርና የእግዚአብሔር መንፈስ አርፎበት ነበርና እሱ ሁሉ ጊዜ ሊድ የሚደረገው በእግዚአብሔር መንፈስ ነው። እና የእግዚአብሔር መንፈስ ከተጨመረበት የትኛውም አይነት ነገሮች ፌስ ቢያደርጉን ማሸነፍ እንችላለን ብዬ ነው ማስበው። that's good። እግዚአብሔር ይመስገን ወንደርፉል ሐሳብ ነው ያነሳህልኝ። ከዚሁ ጋር እንደው ተያይዞ በጣም በህይወት ውስጥ ትልቅ መንፈሳዊ ኃይል ሲገለጥ ያየህበት ጊዜ አለ? ሙዚቃ እየተጫወትክ ድንገት ዴሊቨረንስ አሁን ልክ እንዳልኩት አይነት ነገር አሁን የኃይል የፈውስ ኃይል ሲያልፍ እኔ አሁን ብዙ ጊዜ እየዘመርኩ እንደሱ አይነት ልምምዶች አሉ። የትንቢት ዓለም ይከፈታል። ልክ ባለበገና አምጡልኝ ብሎ ነብዩ ኤልሳ ባለበገና መጥቶ ልክ በገናውን ሲደረድር የእግዚአብሔር መንፈስ መጣ፣ በእርሱ ላይ በኃይል መጣ፣ እርሱም ትንቢትን ተናገረ። ማለት መንፈሳዊ ዓለምን ከፈተ። የእግዚአብሔርን ዓለም ይከፍታል፣ የጠላትን ዓለም ይመታል። ልክ ቀደም በዳዊት እንዳየ ነው። ቀላል ነገር አይደለም። ፕሮፌቲክ ዓለምን አንሎክ የማድረግ ብቃት አለው። ፈውስ፣ ዴሊቨረንስ፣ ፕሮፌሲ እነዚህ ሁሉ ነገሮች በዝማሬና በሚውዚክ ውስጥ ይመጣሉ። ኢቭን መናፍስቱ ዓለም ላይ በአብዛኛው ጊዜ አለ እንደዚህ አይነት ትሬንድ አላቸው። ዲቤ ሲመቱ የሆነ ነገር ሲያረጉ ሲያዜሙ እንደነሱ አይነት ነገሮች ላይ መናፍስቶች የመገለጥ
አካሄዳላቸው ይወርዱባቸዋል በነዛ በጠንቋዮቹ ላይ ለምን ከእግዚአብሔር ዓለም ኮፒ የተደረገ ነገር ስለሆነ የሰይጣን ዓለም ሶ እንደዛ አይነት የምታስታውሰው ጊዜ አለ ያ እኔ አሁን ብዙ ጊዜ ነግሬሃለሁ እኔ ሰዎች ለምሳሌ ለሰዎች ከማደርገው ይልቅ ሰዎች በኔ ከሚባረኩ ይልቅ ብዙ ጊዜ እኔ የሚባረክባቸው ሁኔታዎች ይበዛሉ ምክንያቱም እኔ የተባረኩበትን ነው ሳቀርብ ሰዎች የሚባረኩበትና እኔ sometimes በቃ just ሲዘም በዚህኛው ልክ በቃ ቀዝቀዝ ብዬ just እንትን ማለት ሲጀምር በቃ sometimes ራሴን ምስትበት ሁኔታዎች አሉ በቃ የሌለ የእግዚአብሔር ዓለም ውስጥ ገባለሁ እና ብዙ ነገሮችን ያስታውሰኛል ያለፍኩባቸውን መንገዶች ስለዚህ ይሄ ሁለተኛ ደግሞ ቀደም እንዳልኩ በቸርች ላይ ብዙ ጊዜ እኔ ይሄንን መሳሪያ ይጄ ከቆምኩ በኋላ በአፍ ከመዘመር ይሄኛውን በዚህኛው ባቀነቅንላቸው በጣም ደስተኛ ናቸው እጅግ በሱ የበለጠ ይባረካሉ that's wonderful እና ይሄ ነው እግዚአብሔር ይመስገን አንዱ እስቲ በመሃል ላይ እንግዲህ ያው ይጠብቁናል በእጅ ላይ ነው ያለው ሽጉጡን እንዲያስከው ነው ያለው መሳሪያውን የሙዚቃ መሳሪያ ራሱ የሚል ድምጽ ስላለው ያው እንደ መሳሪያ ነው የምትይዘው ያ ስለዚህ እስቲ አንድ በጣም የህይወትህ የሁሉ ጊዜ መጽናኛ መዝሙርህን በሱ ውስጥ ይበልልን ኦኬ በጣም የማረሳው ያሰግድ መዝሙር አለና እና በቃ ተስፋ ቆርጬ ቀደም እንዳልኩ የነዛ ነገሮች በመንፈሳዊ ገናንተ እድገት ላይ ያለ እንደዛ ነገሮች ሲገጥሙ ከዛ አንዳንዴ በቃ ባክዳርግ እንዴ ምናምን ላርግ እንዴ ብለ በመታስብበት ሰዓት ከዛ ያጋጣሚው ነው ደግሞ ትንሽ እርጎ እንደው ስልክ ነበረችና ሜሞሪ ነበራት ከዛ ብርቃችን ነው ባይዘው 2006 ምናምን እኔ የጀስት የሃይ ስኩል ተማሪ ሆኜ ስልክ ብርቄ ነው ከ5 አመት ወደዚህ ነው በቃ ምክንያቱም እኛ በቃ በትምርት ነው የምናሳልፈው ጊዜያችንን እና እንደነገርኩ ያቺ ስልክ ውስጥ ሜሞሪ ነበረችና ልክ ይሄን መዝሙሩ ሰማው አንድ ቀን ወሎንም አለፍኩት በጥላ ውስጡኝ ከስንት አመለጥኩት ሆነኸኝ አቅሜ ሁሉም ታለፈና ይላልና እና ይሄን መዝሙር አረሳው ሙለይ ያ በዛ ሞመንት ውስጥ ስለሰማሁት ማለት ነው አራልሳ ሳጨርሰው ግን አቆምከ እንደው እሱን እስኪ ጨርሰውና ከዛ በኋላ ወደዚህ ትሄዳለህ እሺ ክብሬነ ማረጌ ባንተ ነው ማደጌ ክብሬነ ማረጌ ባንተ ነው ማደጌ እዚህ ደርሳል ብሎ ማንም አልገመተም ይቀራል ተብሎ ልክ እንደዋተተ የመከራው ንፋስ በላይ ሲነፍስ ሁሉን በቃ ሊለው ደረሰ ኢየሱስ እዚህ ደርሳል ብሎ ማንም አልገመተም ይቀራል ተብሎ ልክ እንደዋተተ የመከራው ንፋስ በላይ ሲነፍስ ሁሉን በቃ ሊለው
ደረሰ ኢየሱስ ደረሰ ኢየሱስ አሳለፍከኝ 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 ራርተህልኝ ሰዋረከኝ 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 አዝነህልኝ አሳደከኝ 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 ለፍተህብኝ ስርድበይ ልቤ ውስጤ ስከዳኝ ምድረ በዳው ከብዶኝ በጋው ረዝሞብኝ ሕልሜን ሁሉ ረሳው ሲበዛ ጨለማው አንተ ስትመጣ ግን ደስከ ወዳኛው አሳለፍከኝ አሳለፍከኝ ራርተህልኝ ሰዋረከኝ አዝነህልኝ አሳደከኝ ለፍተህብኝ ክብር ለጌታ ይሁን በዛ ላይ ድምጻችሁም ከአሰግድን ያመጣው ነው የሚመስለው ይመሳሰላል በጣም ቶኑ በጣም ነው ያመጣው በጣም የሚገርም መዝሙር ነው ጌታ እግዚአብሔር አብስቶ ይባርክ
Wow. This is really amazing. እግዚአብሔር አምላክ ዘመንህን ይባርክ። በጣም አስደናቂ ነገር ነው። እኛ ቤተክርስቲያን ውስጥ ምን አይነት ልማድ ነበረን መሰለህ? አንድ መገለጥ እና ቀጥተኛ የሆነ አምላካዊ ምሪት አገኘሁና በቤተክርስቲያን ውስጥ ዴሊቨረንስ በሙዚቃ መሳሪያ ጀመርን። ዋው! እና አስታውሳለሁኝ አሁንም በዚህ በቤተክርስቲያናችን ውስጥ እስካሁን ድረስ አብሮን የሚያገለግለው ኪቦርድ የሚጫወተውና የዚህ የሚውዚክ እና ቴክኒካል ፓርቶች ማኔጅ የሚያደርገው መስፍን ከዛ እንደገና ሳክስፎኒስት ደግሞ ጆርጋ ሌሎችም በቤተክርስቲያናችን ውስጥ ያደጉ የቤተክርስቲያናችን አገልጋዮች ራሳቸውን ችለው በሙዚቃ መሳሪያ ብቻ ዴሊቨረንስ እንዲያደርጉ አስተምሬያቸው ቅድም የነገርኩህን ጥቅሶች የዳዊትን መንፈሳዊ ዓለም መክፈቻ የሆነውን ልክ የነ ኤልሳን እነዚህን እና የመሳሰሉትን ብዙ መጽሐፍ ቅዱሳዊ እውነቶችን ከተማን በኋላ በዚህ ውስጥ ያለውን ፓወር እና አቅም ሲገልጡ እነሱ በሚጫወቱበት ጊዜ አጋንንቶች በቀጥታ እንዴት እንደሚወድቁ እንደነበረ ልነግርህ አልችልም። በጣም በቃ ሰዎች ዴሊቨርድ ይሆኑ ነበር። በኦልድ ቴስታመንት በዛ ገና ኪንግደሙ የጠላት ኪንግደም ባልተወረሰበት ባልተመታበት ኢየሱስ ቁልፉን ወስዶ በሰማይና በምድር ስልጣን ተሰጠኝ ከማለቱ በፊት ያ ነገር በዴቪዲክ ካቨነንት ውስጥ የዳዊት ካቨነንት ማለት ነው። ኦልድ ካቨነንት ብንልም አሮጌው ኪዳን ውስጥ ብንልም ዳዊት ደግሞ የራሱ ለብቻው ኪዳን ነበረው እና ቃል ኪዳኔን ከባሪያዬ ጋር አቆማለሁኝ ብሎ እግዚአብሔር የዴቪዲክ ካቨነንትም ይባላል እና በዛ ውስጥ ያለውን ያንን በአምልኮ ስርዓት ውስጥ የሚከናወን አስደናቂ ነገር ነበር። እግዚአብሔር በኋላም ላይ በትንቢት መጽሐፍ ላይ የወደቀችውን የኔን ድንኳን አላለም የዳዊትን ድንኳን ነው ያለውና ክብሬን ይነካል ብሎ እግዚአብሔር ሳይፈራ ምክንያቱም እሱ በዚህ አይነካም እና የዳዊትን ድንኳን አለ። የዳዊት ድንኳን በምንድን ነበር የሚታወቀው? ፕሬዘንስ ውስጥ ገብቶ በማምለክ የእግዚአብሔር መገኘት ውስጥ ሰጥሞ በመዋኘት በዛ ነበር የሚታወቀው። ይሄ ፎርሙለስ ወርሺፕ እና ወርሺፕ ኢን ስፒሪት ይሄ በመንፈስ የሚሆን አምልኮ የታየበት ማዕከል ነበር እና የሥጋ ሥርዓት ሲንቀውና ሜልኮል እርሱ ደግሞ የእግዚአብሔርን ዓለም ክብር በማምጣት የሚታወቅበት ያምልኮ ሲዝን ነበር የዳዊት ሲዝን እና በጣም አንድ ጊዜ ከበሮ ራሱ እኛ ከኦርቶዶክስ ቤተክርስቲያን ጀምሮ የምናቀው ከበሮ አለ። እሱን በመምታት ሁሉ አጋንንት እኔ ከበሮን አንስቼ ገና መምታት ስጀምር አጋንንቶች ይረግፉ ነበር እና ሌላ ቸርች ላይ ያሉ አገልጋዮች ተውሰው ከቀደዱብኝ በኋላ ነው ከበሮን የተወኩት። እነሱም ወስደው ቀደዱት እና መለሱት እና ከዛ በኋላ ተውኩትና እንደ ኖርማል ልማድ እንዳይለመድ ብዬ በዛው ተውኩት። ግን በጣም ብዙ ሰዎች ይደንቃቸው ነበር በዛ ከበሮውን ስመታ ዲመኒካልም ይራገፍ ነበር። እና ይሄ በጣም አስደናቂ ነገር ነው። የዚህ ሙዚቃ መሳሪያን ሰዎች መረዳት አለባቸው የሚለው ነገር አጽንኦ ሰጥተነው እንድንሄድ ነው። ኢንተርቴይንመንት ብቻ አይደለም። ኢንተርቴይን ያረጋሃል፣ ያስደስታል፣ ይኮረኩራል። አሁን ዝም ብሎ የሚለምንህ አንድ ነዳያንና በዋሽንት የሚለምንህ እኩል ወደ ልብ አይደርስም። እኩል እጅህን ወደ ኪስህ አይመራው
በዋሽንት ይዞ ፍልፍል ሲያደርግልህ ልብ ፍልፍል ትላለች ከዛ በኋላ ከሄድክ በኋላ እንኳን ተመልሰ መጥተ ትሰጣለህ ለምን ኢንተርቴን ያረጋል ሞቲቬት ያረጋል አንድ ነገር ለማድረግ ያንቀሳቅሳል ማለት ነው yes እና በዚህ ውስጥ መቼስ በጣም ብዙ ነገር ወደፊት እንደምታደርግ አምናለሁኝ ግን የተለየ ነገር ሰርተህ ታውቃለህ እንግዲህ እኔ ኦልሞስት ይሄንን ለማሳደግ ነበር አሁን ይሄንን እቅዴ ምን ነበር ብዙ ጊዜ ሞክሬዋለሁ አሁን የኔ አፍ ሳይደርስ በእጅ ለመጫወት የተለያዩ ሲስተሞችን ሞክራለሁ ብዬ ነበር ግን ያው ካለው ከተለያዩ ከእቃ አንፃር አልቻልኩም ምክንያቱም ይሄንን አሁን ኖርማሊ እዚህ ጋር የሆነ ንፋስ የሚሰጥ ነገር እዚህ ጋር አስቀምጬ እሱን በመንካት ድምጽ እንዲሰጥ ለማድረግ ብዙ ጥሬ ነበር ግን አልቻልኩም እና ይሄንኑ ነው እንግዲህ ከታች ይዤ የመጣሁት እና ሌላው ደግሞ በቃ ጀስት በእግዚአብሔር ጸጋ ነው እንግዲህ ያለው ነገር እየቀየርኩ ያለውትና there is nothing new ይሄ ነው ያለኝ አሁን ኪቦርድ ላይ ከጥቁሩ ጋር ጨምሮ ስንት ኪዎች አሉት 12 ጥቁሩ 12 ነው አንድ ላይ ይሄ 15 ነው ይበልጣቸዋል ማለት ነው ኦክታቭ ነው ሊሆን ይችላል ኦክታቭ የመጀመሪያው ኪ ደብል ሆኖ ሲመጣ ኔክስት ላይ ሙሉ ሲያልቅ ደብል ሆኖ ሲመጣ ቀጥሎ ይመጣል ማለት ነው እሺ ለዛ ነው የተጨመረው እሱ ላይ ቼክ ማድረግ ይችላል ማለት ወደዚህ ተጋበልና እስኪ በደንብ እስቲ አብራራ እስኪ ስንት ነው እሱ አጠቃላይ 15 አይደል እስቲ ሙሉ ነው አንድ ማንደረው ስለዚህ ኦክታ አንዱ እንትኑን ጨምራል ማለት የመጀመሪያው ኪ አለ አይደል ቀጥኖ እዛ ጋር ይጨምራል ኦክታቭ ማለት ያ ለዛ ነው ጨምረኝ 12 ነው 12 ነው ኖርማል በሙዚቃ ህግ ኖርማል ፒች ነው 12 ነው ታዲያ እሱ ምን ጨመረበት ኦክታቭ ነው የጨመረው ኦክታቭ የመጀመሪያው ሎር ላይ ያለው ኪ ቀጥኖ አንድ ጨመረ አሁን ዶ ከሆነ ዶ ዛጋላ ተመልሶ እንት እንዳይላት ዶ ቀጥና ዛጋ ተመጣጣሽ ዶ ሬ ሚ ፋ ሶ ላ ሲ ዶ ዶ ተመልሶ ይመጣ አይደል እዚህ ጋር ምንድነው ዛጋ ምንድነው ስለዚህ ያኛው ዶ ቀጥኖ ነው ይሄኛው ደግሞ ተመሳሳይ ነው እስኪ በለው እስኪ ቅድም በላው ነው ለምሳሌ እነዚያውን 12ቱ ናቸው ከዛ በኋላ እቺ ደግሞ ሌላ እቺኛቱ ራሷ ድምጻች ሌላ ፊብስ ላይ ሌላ ከፊብስ ጋር አብረ ምትሄድ ሌላ ማለት ነው ስለዚህ የመጀመሪያውን ኦክታቭ እዛች ጋር ጨምሯት ነው ሁለት ኦክታቭ አድርጎት ነው እንግዲህ ይሄ ኦክታቭ የሚባለውን ነገር እንግዲህ ራሳችሁ ድረሱበት በጣም ድንቅ ሳይንቲፊክ እና ኮምፕሊኬትድ የሆነ ነገር አይደለም እና ትደርሱበታላችሁ እንግዲህ በዚሁ የሚገርም ነው አሁን ይሄንኑ በእጅግን ለመስራት ልክ እንደ ኪቦርድ ያንን ፓተርን እንዲያመጣ 12ቱን ድምጾች ከዶ ጀምሮ እስከ ዶ ድረስ ያሉትን 12ቱን ድምጾች እንዲያመጣ ነው እየሞከርክ ያለው እና ያንን ነገር አሁን በተወሰነ ደረጃ ሰዎች ሳፖርት ቢያደርጉ እሱን ነገር ማምጣት የሚቻል ይመስላል አሁን ከፈጠራው ዓለም እኔ አሁን ወጥቻለሁ አልዋሽ ወደ አገልግሎቱ ዓለም ገብቻለሁ ወደዚህኛው ዓለም ገብቻለሁ ስለዚህ አሁን ስብከቴን ጥያሁን ይሄንን ቀርካሃ ስቀበቅበ አታገኙኝም ልትለን ነው አይደለም በዚህ መዘመሬን አላቆም እሺ ግን እንዳልኩ እኔ አሁን ገጠራማ እኔ እዛ በነበርኩ ጊዜ ነው ይሄንን ሸምበቆ ክሬት ያረከው እንደውም እዛ ብኖር
እንደዚህ አይነት ብዙ አይነቶች ለምሳሌ ካንተ መዝሙር አንድ እንወሰድና ከዛም ለምሳሌ ይሄንን ካንተ ድምጽ ጋር አሁን ከዚህ ያኛውን መዝሙር ብናመጣው ላይሄድ ይችላል እዛ ብኖር ግን ካንተ መዝሙር ጋር የሚሄድ ተመሳሳይ መስራት ይችል ነበር በራሱ ማለት አሁን እኔ መሄድ የምችለው አንተ ኪ ከሰጠህን በኋላ ነው አይደለም አንተ በዘመርከው መዝሙር እኮ ገብቶኛል አሁን ግን እየሆነ ያለው yes እንደዚህ ነው አሁን እየሆነ ያለው ልክ አንተ በሰጠህን ኪ ብቻ ነው እኔ ድምጼን ማውጣት የምችለው ግን እዛ ብትሆን ኖሮና ሌሎች ክሪኤቲቪቲውን ያሳደከው እኔ በዘመርኩበት ቶን አንተ በኔ ፒች ትሄድልኝ ነበር ማለት ነው አሁን ግን በኔ ፒች መሄድ ልትሄድልኝ አትችልም ይሄ ነው አሁን የኔ ችግር እዛ ብኖር ግን ይሄኛውን ላሳድከው ነበር የተሻለ አድርጌ ለመስራት አሁን እስኪ ተወራርቻለሁ እኔማ ነው አረጫውትከው አዎ እስኪ ስለዚህ አንተ የሰጠኸኝ ነው የተከተልኩ አሁን አዎ ተወራርቻለሁ እኔማ ያዋጣኛል ብዬ ተወራርቻለሁ እኔማ አይጥለኝም ብዬ አይጥልማን አይረሳማ ይታመናል እግዚአብሔር አይጥልማ ይታመናል እግዚአብሔር አይረሳማ በስማ እንትን እኔን ሃይ ፒች እንደው ስለምችል እንጂ ሌላ ሰው በጥፍሩ ቆሞ ነው የሚለው በሰጠው ፒች ማያ ከባድ ከዛ አንተ እነዚህን በየመሃሉ እየተጫወትክ ደግሞ እየተጫወትክ እንደሱ አይነት ነገር ሞክረህ ታውቃለህ ካሁን እኔና አንተ አሁን በጋራ እንዳል ነው እንደሱ አይነት መዝሙር yes አሁን መዝሙሩን ሰማውና ከዛም በኋላ ሞክረዋለሁ ከዛ ይሄኛው መዝሙር ከዛም በኋላ ድምጹን አመሳሰላለሁ አንዳንዱ እንደውም ይሄዳል በጣም የሚገራርሙ መዝሙሮች ከራስህ ጋር በራስህ እየዘመርከው ማለት ነው አሁን ለምሳሌ እስኪ አብራችን ኳየር እንድትሆኑ ጋብዣቸዋለሁ ውሃ ቀብሉት በጣም ይደክመዋል ውሃ ቀብሉት ውሃ እየጠጣ በዚህ ፊች ግን ጸልይ አይደለም ግን ውሃ እየጠጣው ስለ ውሃው አልጸለይክም ኦሬዲ እኮ ሁሉንም እኮ ነው አጠቃላይ የጸለይኩት ስለ ውሃ ሁሉንም አጠቃላይ በቃ እዚህ ቤት ውስጥ ላለው ሁሉ ነው አጠቃላይ የጸለይኩት ስለዚህ ካሁን በኋላ ምንም ነገር ሳንጸልይ ነው መጠቀም ያለብን ካሁን በኋላ እስካለን ድረስ እዚህ ምንም ነገር ሳንጸልይ መጠቀም ይችላል ኦሬዲ ተጸልየዋል እሺ ይሁን ተወራርጃለሁ እኔማ ያዋጣኛል ብዬ ተወራርጃለሁ እኔማ እሱ አለልኝ ብዬ ተወራርጃለሁ እኔማ አይጥለኝም ብዬ ተወራርጃለሁ እኔማ ኢየሱስ ነኝ ብዬ አይጥልማ አይረሳማ ይታመናል እግዚአብሔር አይጥልማ ይታመናል እግዚአብሔር አይረሳማ ይታመናል እግዚአብሔር አይጥልማ ይታመናል እግዚአብሔር አይረሳማ ገና ላንተ ክብር ገና ላንተ ዝና
ባንተ ዝና ገና ዘምራለሁ ገና እንደገና እንደዚህማ በደንብ አሁን ስቱዲዮ ውስጥ ሆነ እንደዚህ አንዱን መዝሙር እየጀመርከው ከዛ በዚህ እየቀጠልክ እንደዚህ አይነት ነገሮች እንግዲህ በተከታታይ ሰርተህ መቼስ ታስደምጣናለህ ብዬ ዋው ጥሩ ህልሜ ነው እንደዚህ ለመስራት yes ህልሜ ነው ይሄ ድንቅ ነገር ነው ዋው ለምን አሁን ዩኒክም ነው የሚሆነው ለካው ሰዎች ሜሎዲክ የሆነውን ነገር ያገኙታል በዚህ ኢንስትሩመንት ከዛ እንደገና ደግሞ at the same time ያንተም ደግሞ ፖቴንሻል የመዝሙር አዘማመር ይዘቱን ለየተባለ መንገድ ደግሞ ለሰዎች ስታቀርበው ያው አንዱ ምግብ አይደለ ያው ስጋ ቀይወጥ ያው ስጋ አልጫ ያው ስጋ ጥብስ ያው ስጋ ክትፎ ያው ስጋ ዱለት ያው ስጋ እኮ ነው ዋው አንዲቱ አበግ ማትሆነው ነገር አንዱ በሬ የማይሆነው ነገር የለም ዋው እና መዝሙሩን በተለያየ አይነት መንገድ ስናቀርበው ውበቱን በተጠበቀ መንገድ ጣል የተደረገበት መከሸኛ ነገሮች ሲኖሩት የባሰ ጆሮ ገብ ይሆናል ውስጥ ሳቢ ይሆናል ከዛው ዋናው ግቡ ደግሞ እግዚአብሔርን ማክበር ስለሆነ በዚህ መንገድ ደግሞ አይሃለው በያምናለሁ ስቱዲዮ ገብተህ ነበር የምንከተለውን እረኛ ማወቅ የምንሄድበትን መንገድ መረዳት የምንደርስበትን ግብ ከመነሻው ማወቅ መቻል ይሄ በቃ እሾው ምን በሚያክል ጫካ ውስጥ ዝንጀሮን ማራሩጦ በባዶ እግሬ እንዲህ ይሆናል ብለን እርግጠኛ የሆንበት እርምጃ ነው ያለን ከዛ ኤቭሪዌር በርኩበት ከፍት ጥበቃ ሁሉ ድምጼን ከፍ አድርጌ ነው የምዘምረው እኔ ቮካል አይ ዶንት ኖ ቮካል እኔ ማንኝ ሲል መልስ ያለው ለምን እዚህ ምድር ላይ መጣሁ ሲል መልስ ያለው ለምንድነው የመኖሪያ ምክንያቴ ሲል መልስ ያለው የት ነው ምደርሰው ሲል መልስ ያለው እራነፊ ገለተዛ አነፋር ዘዴጉቤ በህይወቱ ውስጥ ወደፊት በምን አገልግሎት መቀጠል ትፈልጋለህ ምን ራዕይ ያለህ ባለህበትም ማህበረሰብ አብረኸውም ደግሞ አሁን ጆይን ባደረከው በዚህ በሶሻል ኮሚኒቲ ሶሻል ሚዲያ ኮሚኒቲ ራሱን የቻለ ማህበረሰብ ይሄ ኤሌክትሮኒክስ ሶሳይቲው ማለት ነው እና ምን አይነት ቪዥን እንዳለ ይወቁ ምን አይነት አካሄድ እንደምትከተል ተረድተው እንዴት ባለው ሁኔታ ይረዱ